ኦፕሬሽን ሙሴና ኦፕሬሽን ሰለሞን በሚል ከ60 ሺህ በላይ ኢትዮጵያውያንን በሱዳን አድርጎ ወደ እስራኤል ወሰደም። የሞሳድ አባላት ቤትና እንዴት እንደገቡ ሳይታወቅ 55 ሺህ ገጾች ያሉትን የኒውክሌር አሰራር ቅደም ተከተል የያዘ ማስታወሻም 50 ሺህ ሚስጥራዊ ፋይሎችን ይዘው እብስ አሉ። በዚህ የአውሮፕላን ጠለፋም 102 አይሁዳውያን ታገቱ። ሞሳድ ታጋቾችን ኡጋንዳ ድረስ ገብቶ ለማስለቀቅ የ90 ደቂቃ እቅድ ነደፈም። የሞሳድ አስደናቂ ኦፕሬሽን። ሐማስ እንደምን ሞሳድን አታለለው? ሞሳድ በኢትዮጵያ የሰራው ሚስጥራዊ ኦፕሬሽን ዛሬም ያልተገለጠ እውነት ሆኖ ቀጥሏል። የሂዝቦላ ስልኮችና የሞሳድ የሳይበር ክንዶች ኦፕሬሽን ኢንቴቤና ሞሳድ። ጤና ይስጥልን። በዛሬው የመንገድ ዝግጅታችን እነዚህንና ሌሎችን የሞሳድ ሚስጥራዊ ኦፕሬሽኖችንና የአጸፋም እርምጃዎችን እንዳስሳለን። ጥቂት ደቂቃዎችን ፈቅዳችሁ ከኛ ጋር ቆዩ። ከ1950ዎቹ ጀምሮ ሁሌም በዓለም ሚዲያ ስሟ ሳይነሳ ውሎ አያድርም። በጦርነት ተፈጥራ በጦርነት ተገንብታም በጦርነት የኖረች ሀገር ይሏታል። ብዙዎች ጦራዊ መንግስት ያላት ሀገርም ሲሉ ይጠሯታል። ከ1948 ጀምሮ ከዮርዳኖስ፣ ከግብፅ፣ ከሶሪያ ጋር ቀጥታ ተዋግታለች። ብዙ ጊዜም በእነዚህ ግንባሮች ድል ማድረጓ ይነገራል። የእስራኤል ወታደራዊ ስኬት ምንጩ የስለላ ድርጅቷም ሞሳድ እንደሆነም ብዙዎች ብዙ ይናገራሉ። ሞሳድ ከ7000 የማይበልጡ አባላት ያሉት ቢሆንም ኦፕሬሽኖችን በስኬት በመፈጸም ግን የሚስተካከሉ የለም። የሂትለርን ዋና የጦር መሪ አዶልፍ ሂክማንን የያዘበት መንገድ ከሁሉም በላይ ብዙዎችን አስደንቋል። የአይሁዳውያንን ጭፍጨፋ የመራው አዶልፍ ሂክማን የናዚ ጦር መሸነፍን ተከትሎ ጓዙን ጠቅልሎ ወደ ላቲን አሜሪካዋ አርጀንቲና ይበራል። አዶልፍ ሂክማን ጀርመንን ሲለቅ ስልጣኑን፣ ሀገሩን፣ ሀብትና ንብረቱን ብቻ ሳይሆን ስሙንም ቀይሮ ነበር። አዶልፍ ሂክማን ሪከርድ ካርሜል በሚል ስም አርጀንቲና 15 ዓመታት ያህል የፋብሪካም ሰራተኛ ሆኖ ሲሰራም ቆይቷል። ሞሳድ ግን ሲከታተለው ከቆየ በኋላም ግንቦት 11 ቀን 1960 ቦነስ አይረስ ከተማ ላይ አዶልፍ ሂክማን በሞሳድ ታገተም። 9 ቀን ሞሳድ ቤት ዘግቶ አዶልፍ ሂክማንን ሲመረምር ቆየም። ከዚያም የሞሳድ አባላት እስራኤል በአርጀንቲና የአየር በረራ ልትጀምር ነው በሚል ከአርጀንቲና መንግስት ጋር የመግባቢያ ስምምነትን ተፈራረመም። የአርጀንቲና ባለስልጣናትም በእስራኤል ግብዣ ተደረገላቸው። የእስራኤል አውሮፕላኖች ገቡ። ለአዶልፍ ሂክማን የውሸት ዶክመንት ተዘጋጀለትና ከቦነስ አይረስ ወደ ቴል አቪቭ ተወሰደም። ይህ ሁሉ ሲሆን ግን የላቲን አሜሪካው ሀገር አርጀንቲና ስለሆነው ነገር ምንም አይነት መረጃ አልነበራትም። ከዚያም በ1961 አዶልፍ ሂክማን ከአርጀንቲና ተይዞ እስራኤል ፍርድ ቤት መቅረቡን፣ በሞት መቀጣቱን በቪዲዮም እስራኤል ለዓለም አሳየች። ሞሳድ በ1976 ዓ.ም በሱዳን ገዳሪፍና ካርቱም አቅራቢያ የመዝናኛ ቦታ በኢንቨስትመንት ወስዶ ሆቴል ይገነባል። ከዚያም በሆቴሉ ሰበብ ሞሳድ ስራውን ይጀምራል። ስራውም ኢትዮጵያ የሚኖሩ ቤተ እስራኤሎችን ጎንደር ገብቶ ሸክፎ መውሰድም ነበር። ኦፕሬሽን ሙሴና ኦፕሬሽን ሰለሞን በሚል በ1976 እና በ1982 ከ60 ሺህ በላይ ኢትዮጵያውያንን በሱዳን አድርጎ ወደ እስራኤል ወሰደም። 60 ሺህ ኢትዮጵያውያን ሲወሰዱ መንግስት አለማወቁ ብቻ ሳይሆን 60 ሺህ ኢትዮጵያውያን ከካርቱም ወደ ቴል አቪቭ ሲጫኑ ሱዳንም እውቅና አልነበራትም። ሞሳድ በቀጥታም ተጠሪነቱ ለእስራኤል ጠቅላይ ሚኒስትር ስለሆነ ለውሳኔ ለሚስጥራዊነት ረድቶታልም ይባላል። በሞሳድ ውስጥ አረቦች፣ አውሮፓውያን፣ አፍሪካውያን እንዳሉበትም ይነገራል። ሞሳድ የአይሁዶች ስብስብ ብቻም አለመሆኑ ማሳያ ነው ይባልለታል። የኢራን ጦር መሪዎች፣ የኒውክሌር ሳይንስ ተመራማሪዎች፣ ፖለቲከኞች የተገደሉት የኢራንን ቋንቋ በሚናገሩ የኢራን ተወላጅ በሆኑ የሞሳድ አባላትም ነው። ሞሳድ ሰውን በመጠቀም ወደር የለሽ ነው ይባልለታል። ራሱ ለሞሳድ የሚሰራው ሰው አንዳንዱ ለሞሳድ ስለመስራቱም የሚያውቀው ነገር የለም። ሞሳድን ከፈተኑ ጦረኞች መካከል የሊባኖሱ ሄዝቦላ አንዱ ነው። ሄዝቦላ ከ1980 ጀምሮ የጦርና የፖለቲካ አሃድ ያለው በሊባኖስ የሚንቀሳቀስ ተጽዕኖ ፈጣሪ
ኢመደበኛ አደረጃጀት ነው። በዓለማችን ሙሉ መንግስት ሳይሆን ከባድ የጦር አደረጃጀት ያለው ኃይል ሄዝቦላህ ብቻ ነው። ሄዝቦላህ ከ100 ሺህ እስከ 150 ሺህ ጦር ያለው ሚሳኤል፣ ድሮን፣ ሮኬት የታጠቀም በጥብቅ የተደራጀ የስለላ መዋቅር ያለው አደረጃጀት መሆኑ ከነ ግብጽ፣ ከነ ሶሪያ፣ ከነ ዮርዳኖስ በላይ ለሞሳድ የራስ ምታት ሆኖ ዘልቋል። በኢራን የሚደገፈው ሄዝቦላህ እስከ 30 ሜትር በሚጠልቅ ጉድጓድ ውስጥ ስብሰባ ያደርጋል። ስትራቴጂውንም በወረቀት አሊያም በኮምፒውተር አያስቀምጥም። የሂዝቦላህ መሪዎች ስም እየቀያየሩ ከሀገር ለሀገር ይበራሉ። ተንቀሳቃሽ ስልክ ፈጽሞ አይጠቀሙም። ለ40 ዓመታት የዘለቀ የውጊያም የስለላና የፖለቲካ ልምድ ያለው ሄዝቦላህ ፈጣን ተምዘግዛጊ ሚሳኤሎችን በተደጋጋሚ ወደ እስራኤል ይልካል። በሶሪያም የወደቀውን የበሽር አልአሳድ መንግስት ደግፎ ተዋግቷል። ታዲያም በዚህ ሁኔታ እረፍት የነሳት እስራኤል አንድ መላ መዘየዱ አልቀረም። የሞሳድ አባል የሚጠቀሙበት የቅርብ ርቀት መደዋወያ ሬዲዮም አላቸው። ይህን ሬዲዮ ከሄዝቦላ አባላት ውጭ ማንም አይዘውም። ስሪቱም በሚስጥር እንደሆነ ይነገራል። ነገር ግን የሞሳድ የሳይበር ኢንጂነሮች አነፍንፎ የተሰራበትን ኬሚካልና ሁኔታም ካጠኑ በኋላ በኤሌክትሮማግኔቲክ ሲስተም አሰራሩን በጥልቅ አነበቡት። ከዚያም ሞሳድ ሁሉንም የሂዝቦላ ስልኮች እጃቸው ላይ እንዲፈነዳ በማድረግ የኮሙኒኬሽን መንገዱን ከማቆራረጡም በላይ በአንድ ጊዜ ስልካቸው ፈንድቶ የተገደሉ የሂዝቦላ አባላት ቁጥር ወደ 150 ደረሰም። ሞሳድ በእጅ ስልክም በአልጋ ስርም ይገኛል ሲሉ ብዙዎች መናገራቸውም ለዚህ ይመስላል። በ1986 አይሁዳዊው ሞርዳሽ ቫኖ የተባለ የኒውክለር የቴክኒክ ባለሙያም ወደ እንግሊዝ ያቀናል። በዚያም ሰንደይ ታይምስ ለተባለ ጋዜጣ እስራኤል የኒውክለር አረሮችን እየሰራች እንደሆነና የኒውክለር ባለቤት መሆኗን በፎቶ አስደግፎም አስነበበም። ቪዲዮም አወጣም። ዓለም በእስራኤል ተንጫጫም። ቫኑ ተጨማሪ መረጃም እንዳያወጣ ሞሳድ አጥብቆ ፈልገው፣ የእንግሊዝ መንግስት ግን ለቫኑ ጥበቃ አደረገም። ሞሳድም አማራጭ አጣም። ቫኑ በለንደን እየተጠበቀ ሲኖር ሳንዲ ከተባለች እንግሊዛዊት ጋር በፍቅር ይወድቃል። ቫኑ ሳንዲ ጋር ጎጆ ለመቀለስም ያስባል። በዚህ ሁኔታ ውስጥ ነው አፍላ ፍቅራቸውን ለማጣጣም ወደ ሮም ለመዝናናት ይሄዳሉ። ሮም ሄደው ወደ አልጋቸው ሲገቡ ቫኑን የተነጠፈ አንሶላ ሳይሆን የሞሳድ አባላት ከፒኒሲዮን ውስጥ ቁጭ ብለው ጠበቁት። በመርከብ ጭነው ጣሊያን ሳታውቅ ቫኑ ወደ እስራኤል ገባም። ለካስ ቫኑ ሊያገባት የነበረችው ሳንዲ የሞሳድ አባል ነበረች። ሞሳድ ከስልክ እስከ አንሶላ ስር አይጠፋም የሚባለውም ለዚህ ይመስላል። ሰኔ 27 ቀን 1976 ከቴል አቪቭ ወደ ፈረንሳይ የሚበር አውሮፕላን በአራት አጋቾች ታግቶ ኡጋንዳ ኢንቴቤ እንዲያርፍ ይደረጋል። ትዕዛዙን የሰጠው አምባገነኑ የቀድሞ የዩጋንዳው ፕሬዝዳንት ኢዲ አሚን ዳዳ ነበር። በዚህ የአውሮፕላን ጠለፋ 102 አይሁዳውያን ታገቱ። ሞሳድ ታጋቾችን ኡጋንዳ ድረስ ገብቶ ለማስለቀቅ የ90 ደቂቃ እቅድ ነደፈ። ከቴል አቪቭ ኡጋንዳ 4000 ኪሎ ሜትር ይርቃል። ሞሳድ ታጋቾች ያሉበትን ቦታ ካወቀ በኋላ ከከፍታ በታች በፈጣን ጀቶች እየበረረ ኡጋንዳ ገባም። በረራው ከራዳር ውጭ ስለሆነም የኡጋንዳ መንግስት ፈጽሞ አላወቀም። ኡጋንዳም ከገባ በኋላ የኢዳሚን ዳዳ የመሳሰሉ መኪኖችን እየነዱ የሞሳድ አባላት 4 አጋቾችን ገለው በመጡበት አውሮፕላን ታጋቾችን አሳፍረው ወደ እስራኤል ተመለሱ። በዚህ ኦፕሬሽን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ታላቅ ወንድም ዮናታን ኔታንያሁ ብቻ ሕይወቱን አጥቷል። በሞሳድ የተመራው የእስራኤል ኮማንዶ ኡጋንዳ ገብቶ ከኢዲ አሚን ዳዳ ጉያ የአይሁዳውያንን ታጋቾች ፈልቅቆ ሲወስድ የኡጋንዳ መንግስት ምንም ማድረግ አልቻለም። ሌላው ዓለምን ጉድ ያስባለው ኦፕሬሽን ደግሞ በ2018 ሞሳድ ወደ ኢራን ርዕሰ ከተማ ቴህራን ዘልቆ ይገባል። ዘልቆ የገባውም ከምድር በታች 30 ሜትር ወደ ተቆፈረ በአየርም በምድርም በሚጠበቀው የኢራን የኒውክለር ማብላሊያ ቦታ ነው። የሞሳድ አባላት በየትና እንዴት እንደገቡ ሳይታወቅ 55000 ገጾች ያሉትን የኒውክለር አሰራር ቅደም ተከተል የያዘ ማስታወሻም 50000 ሚስጥራዊ ፋይሎችን ይዘው እብሳሉ። ይህ ሲሆን አንድም የሞሳድ አባል
አልተያዘም ነበርም። የዚህ ፋይል መውጣትን ተከትሎ የኢራን ሳይንቲስቶች በየአደባባዩ በሞሳድ ተገደሉ። የኢራን ጦር አዛዥም ተገደሉ። ሞሳድ ቢሮ ቴል አቪቭ ወይም ኢየሩሳሌም ሳይሆን ቴህራን ነው ሲሉም ብዙዎች ተገረሙ። ሞሳድ ይህን ያህል በስለላው ዓለም ዝናው የናኘ ቢሆንም ኦክቶበር 7 2023 ሐማስ ወደ እስራኤል ዘልቆ ገብቶ 1200 እስራኤላውያንን ሲገድል 250ዎችን ደግሞ አፍኖ ወስዷል። ሐማስ ይህን ያደረገው ወደ እስራኤል ዘልቆ ገብቶ ነው። ሞሳድ ሲታቀድም ሲደረግም አለማወቁም አስገራሚ ሆኗል። እስራኤልም በዚህ ክፉኛ በማዘኗ ሐማስን ለማዳን በሚል ጋዛን ወደ ፍርስራሽነት ቀየረች። ይሁን እንጂ የእስራኤል ጦር 2 ዓመት ተዋግቶም ሐማስን ከጋዛም ዛሬም ማጽዳት አልቻለም። ጋዛን ምድሩንም አየሩንም የተቆጣጠረችው እስራኤል ሐማስን ግን ማጥፋት አልተቻላትም። ታጋቾችን እንኳን ከሐማስ እጅ 2 ዓመት ተዋግታ በድርድር እንጂ በኃይል አላስለቀቀችም። ለእስራኤል እንደ የመኑ ሐውቲም፣ እንደ ፍልስጤሙ ሐማስ፣ እንደ ሊባኖሱ ሄዝቦላ አይነት የትጥቅ ቡድኖች ፈተና ሆነው ዛሬም ቀጥሎባታል። እነዚህ ቡድኖች በዋሻ ስለሚኖሩም ስልክ ስለማይጠቀሙ ተገማችነት ስለሌላቸው ሞሳድን ማንበርከክ ፈጽሞ አልተቻላቸውም። ሞሳድ እነዚህን አካላት ማንበርከክ ፈጽሞ አልተቻለውም። እስራኤልም በፍልስጤም በምታደርገው ዘመቻ ውግዘትን እያስተናገደች ዛሬም ቀጥላለች። ጤና ይስጥልን። የቻናላችን ቤተሰብ በመሆን አብሮነታችሁ እንድታሳዩ ጠይቀናል። መልካም ጊዜ።